አንድ ነገር መከፈል ስለነበረ መሰለኝ የትምህርት ቤት ክፍያ አለ። የምትመራቂያ ለመጨረሻ ጊዜ አባቷ ብር ላከው የዛሬ ስንት ወር ነው? 15 ቀን ከ2 አመት ቆይታና ከ2 አመት መዘጋጋት በኋላ በወር የሚልክ ከሆነና ለኔ ገንዘብ የሚሰጡኝ ከሆነ እያንዳንዱ ህግና ህግ ያለው በህግ የሚመራ ባንክ ነው አይደል? ንግድ ባንክ ነው የምጠቀመው። ስቴትሜንቴ ከላይ እስከታች መውጣት ይችላል ከነሱ የገባልኝ ገንዘብ ካለ። በቃ ይሄንን ነው የማውቀው። እየተረዳሽ ነው ብላ አይኗን አፍጥጣ ስለመረዳቴ ማውራት አትችልም። እኔ ስለዚህ ከ2 አመት በኋላ ለፋሲካ ለመጀመሪያ ጊዜ ላከልሽ። ከ2 አመት መዘጋጋት በኋላ ስልክም የደወለልኝ ያወራኝም። እኔ ይሄንን ታሪክም አስበው የሆነ የማውቀው ጉዳይ የለም። እኔ እኮ በቃ ያን ቴክስት ከጻፈ በኋላ እርግፍ አድርጌ ትቼ እንደ ልጅቷ እኮ የሚያስተምራት አባት አግኝታለች፣ የሚያበላት የሚያጠጣት አባት አግኝታለች። ስለዚህ ከ2 አመት በኋላ ለመጀመሪያ ጊዜ ከ2 አመት በኋላ ለፋሲካ ላከ። አዎ የ15 ቀን ኦኬ እኮ ጠይቋለሁ። እና ግን በየወሩ የሚልክበት ደረሰኝ ካቀረበ አንቺ ውሸታም ሆነሽ ትገኛለሽ ማለት ነው። በፍጹም ለሌላ ሰው ከኔ ውጭ የሚገባ ከሆነ እኔ ማንም ከእህቴ ውጭ በአንቺ ስም ከሆነ ነው የምልሽ። ምንም ችግር የለም። ከ2 አመት በኋላ አሁን በቀደም አዎ ይሄ ነገር ላይ ጣራ እንዴ እየተረዳሽ ነው? አተስትየው የረዳች አትረዳትም፣ ረዳት አታውቅም። ሌላው ቢቀር አመት ያስቀመጠችውን ልብስ አጣጥሯል እኮ የተንጠለጠለ የላከላት ሌላ አክስት ሌላ ዘመድ ላለመስጠት አስቀምጣ አሁን ለፋሲካ ስታመጣው የሚለበስ ልብስ አይደለም ልጅቷ ላይ ተጣብቆ ልንገርሽ ይወስዷታል። እነሱ የሚደራደሩኝ በምንድን ነው? ልጅቷ እዚህ ትሁን ቅዳሜና እሑድ አንቺ ጋር ትምጣ 20 ሺህ ብር እንስጥሽ ተብሎ ከዛ ያንን ወረቀት በላኩለት ሽማግሌ ተብሎ 3 ሽማግሌ ተሰበሰበና ተጠየቅኩት። ምንድን ነው ይሄን ያህል ገንዘብ ይስጥሽ አንቺ ስራ ተቋቋሚበት። እንግዲህ በገንዘብ የሚደራደሩኝ እነሱ ናቸው እንጂ እኔ ይሄን ያህል ስትይ እኔ እንዲህ ላድርግላችሁ ተባብዬ አላውቅም አልልም። በገንዘብ ልጄን አልደራደር ተደራድሬም አላውቅም። ማስረጃ አላቸው ለማመጣቸው። ፕሮሰሱስ ምን ላይ ደረሰ? አቆመው። ለምን? ምን አላውቅም። እድሏ ባይበላሽባትና ባቆመው ጥሩ ነው። አናግሯለሁ፣ ጠይቋለሁ ለምን እንዳቆመው። ማቆመው እኔ ግን መውሰድ ከፈለክ ለአንተ ሰጣሃለሁ፣ አክስት ጋር ትደግ፣ አያት ጋር ትደግ የምትለውን ነገር ብቻ ነው የማልቀበለው ብየዋል። እኔ እናት እያለሁ ልጄ ሌላ ሰው አያሳድጋትም ብየዋል። ፕሮሰሷን ግን ጨርሼ ልውሰድ ካልክ መብትህ ነው፣ አባት ነህ ብየዋል። እሺ ቅድም ባለቤቴ ካህን ነው ብለሽ ነበር። ህዝቡ ደግሞ ካህን አግብታ የፈታች ወይንም ከሌላ የወለደችን ሴት አያገባም እምነቷ በቤተ ክህነት ያሳለፈ ሰው ነው እንጂ ካህን ነው አላልኩም። በቤተ ክህነት ያሳለፈ ነው ያልኩት፣ ካህን ነው አላልኩም ብላለች። አዎ እንጂ ካህን ነው አላልኩም። ካህን ነው ማለት በቤተ ክህነት ያሳለፈ ስለሆነ የሱስ ነገር የለበትም ያል በፍጹም ይሄ በጣም ነው ሰው የሚስቅባቸው። ድምፁ የሚሰማ ሰው አይደለም ሲወጣና ሲጋባ ድምፁ እንኳን አይደለም እድላይት ሊደበድብ እንኳን አይደለም ሊደበድብ እየፈከረ ገብቶ ድምፁ የሚሰማ ሲያወራ ድምፁን አሰማ ሲያወራ ቃሉ ላይ ይሰማ። በጣም ይሄ ለዚህ እህቴ ምስክር ናት። ጎረቤት መጠየቅ ይቻላል፣ ችግር የለውም። እሺ ዙሪያችን ጎረቤት አለ፣ ከ5 በላይ ተከራይ አለ። መጠየቅ ይቻላል፣ ይናገራሉ። ይቻላል። እሺ አሁን አንቺ ከጨረሽ ጊዜ ትናገር ጨርሰሻል ወይስ የምትጨምሪው ነገር አለ? ስለዚህ አሁን ስትናገር የልጆች አሉባልታ እያወራች ማውራት እንደማትችል ንገሪያት። አንቺ የፈለግሽውን የማውራት መብት እንደተፈቀደልሽ ኤደን፣ አንቺ የፈለግሽውን የማውራት መብት እንደተፈቀደልሽ ሁላ እሺ ትንገርሻ። የምታድግ ልጅ እንዲያወራች ብለው ደግሞ ልጅቷን ትገር እንዴ እድላዊ ታውቃለህ አይደለማ? ኤደን እኛ እንደ አንድ መቅጣት ቀረ፣ ድሮ መምታት ልጅ ቀርቷል። ኤደንዬ ወይ ፍቅርና አዳምጪኝ እንዴ ና ብዬ ትንሹ ዛሬ በጣም ነው የተጎሳቋቆሉት ልጆቼ እዚህ በማይሆን እንትን ነገር እውነት ያችን ከትምህርት ቤት መጣ ስነስርዓት ሳላናግራት ሳላያት ፈተና ላይ ቆየች ልጄ። ያጋጥማል። እኔ ባሉ ልጆቼ ቀልድ አላውቅም።
በተለይ እኔ በድላይ ቀልድ አላውቅም። በድላይ አንድ ሰው እንዳይመጣብኝ። አይ በአቅሟ ትቀጣለች ስላልሽ ልክ እሷም እንደ አንኤል ትመከራለች። በጣም ፈታ ብላ የምትኖር ልጅ እድላይት ነው። በጣም ፈታ ብላ። እሺ ግን ይኸውልሽ አንድ ሰው አረባክሽ ጎረቤት ለቅሶ ነው ተብላ ነው ሙዚቃ የምትቀንሰው። እሺ አዳምጪኝ ኤደን አዳምጪኝማ። ይኸውልሽ እኛ እንደ አንድ ኢትዮጵያዊ እንደ አንድ የሚዲያ ሰው አዳምጪኛ ኤደን። እኔ እንዳዳመጥኩሽ አንቺም አዳምጪኝማ። አንዴ አዳምጪኝ እሺ። እኔም የልጆች እናት ነኝ እና ይኸውልሽ ቪዲዮ ልክልሻለሁ ያልኩሽ ሲገናኙ ያለበት መረጃ አለ። ከ3 አመት በኋላ ሲገናኙ ያለበት ሲተቃቀፉ የነበረ እንደምትሄድ አይቻታለሁ። እኔ ይዘዋት ሲመጡ ሆስፒታል በነበረችበት ጊዜ እኮ እሷ ጋር ገነት ጋር ነበረች እኮ ልጅቷ። ጠይቀኝም አልጠይቃትም የት እንደሆነች አላውቅም፣ የት እንደሆንኩም አታውቅም እሷ። ይሄን መውለዷንም የተሰማው እድል ላክስቷ ስትናገር አኔል ሰምቶ ነው። የዛ ሰዓት የ6 ወር ልጅ ነበረ ክረምት ላይ። አሁን 8 ወሩ ምናምን ነው ልጁ ብዬሻለሁ። 8 ወር 9 ወሩ ነው። ክረምት ላይ ነው አኔል የሄደው። የ6 ወር ልጅ ነው ገና። ከዛ በዛን ወቅት እንግዲህ ይሄ ጉዳይ እያለ በመሀል ነው ኤርሚያስ እየረዳት ሁሉ ነገር እያለ ነው በመሀል። ከዚህ ጋር ህይወት ይቀጥላል አይቀጥልም አይደለም ግን ይሄ ሰውዬ መጣ። አሰየው ጥሩ ህይወት ትኑር። ግን ጥሩ ህይወት ስትኖር ደግሞ ልጆቿ በጥሩ መንፈስ እሷ ናት ሀረግ የምትሆናቸው፣ እሷ ናት መሰረት የምትሆናቸው። ተበታትነው መሄድ የለባቸውም። አሁን ይሄ ልጅ ይሄንንም ልጅ ጣልቶ ሊያድግ ነው። ገባሽ? ያ መሆን የለበትም ነው የኔ ጥያቄ። እሺ የእናትና የልጅ እሺ በይቅርታ ይታለፋል። የልጆቹስ መስመር መስተካከል የለበትም ወይ? አንዲት ልጅ እንዲህ ተመርዛ እያደገች እሷም አቢዩዝድ እየተደረገች እያደገች እንደሱ መሆኗ ይቀራል። ነገ ስታድግ አቅም ሲኖራት አኔል እኮ አቅም ሲኖረው ነው ዛሬ ራሱን ችሎ የራስሽ ጉዳይ ያላት አይደለ? እችም ልጅ ደግሞ ነገ በእንደዚህ አይነት ሁኔታ አድጋ ነገ የራስሽ ጉዳይ ትላታለች። ያ መሆን የለበትም። ይህንንስ ለምን ታረጊያለሽ? በመሀል ሽማግሌ ተልኮ ነበረ ከዛሬ 4 ወር በፊት አቡ ገንዘቡ አልተላከልኝም ላለችው ተልኳል። ለምንድን ከገኒ ጋር እያወራን ነበር በዚህ ኬዝ። ይሄን ኬዝ ላወጣ ተዘጋጅቻለሁ ነግሬሻለሁ አይደለ? አትሊስት ፍቃድ ጠይቃለሁ። እንደዛ አይነት ነገር እንዲነሳባችሁ ትፈልጋላችሁ ወይ ብዬ ጠይቄ አሳውቄ ለአባትየው አሳውቄ ነው። ሳላሳውቅ አይደለም አባትየው ጋር ሁሉ አሜሪካ በእህቱ አስደውዬ ሁሉ አስጠይቄያለሁ። እኔ መውሰድ እፈልጋለሁ ፍቃደኛ ስላልሆነች ነው። እባክሽ ጊዜ እንደው ቢቻል እንዴ እንኳን አሜሪካ አይደለም አዶፕሽን አርጌ መውሰድ እፈልግ እንዴ። ልጅ ከሆነች ማን ይከለክልሃል? የሚከለክል የልጅቷን እድል ነው የተዘጋባት። እኔ እንደሚመስለኝ ከሆነ የዚህ ልጅ እድል ተበላሸ። አሁንም የዚህችኛው እድል ሊበላሽ ነው እኔ ጥያቄ። ይሄ ልጅ አንዴ ራሱን አውጥቷል፣ አድጓል፣ ትልቅ ደረጃ ደርሷል። አሁን ከዚህ በኋላ እየተንቀሳቀሰ ራሱን እየደገፈ የሚደርስበት ቦታ ደርሶ ይሄው የእህቱን መብት እየጠየቀ ነው። እህቴም እንደዛ እንዳትሆን እያለ ነው። በሱ እድሜ የሚጠበቅ አይደለም ሀቡ ግን